እና ግን ሰውነቴ አልቀነሰም ዶክተር ሰውነቴ ግን እንዳለ ነው around like 190 pound to 195 fluctuate ያረጋል እና እዛ ላይ ነኝ ያለሁት የንተኔ ግን እንትን ብሏል ለሱ አድቫይስ ፈልጌ ነው ምንም ችግር የለውም ተረጋጊ ያንቺ ጊዜ ማንንም ሰው ባንቺ ታይም ላይ ጣልቃ አይገባም በቃኝ እስክትድረስ እናስተምሩ እኔ እሺ አንተና አለ ቅድም ላይቭ ላይ ነበርሽ አይተሻለውና አንተና ከታች ያለው ልጅ ነው የሚገርም ሰው ነው የወርቀዋን አይተሻታል ከልጇ ጋር ነው ጆይን ያደረገችው በቃ የምትገርም ሴት ናትና እነሱም ይሰሙሻል ጊዜው ሰጂ እንጠይቅሽን ጥያቄ መልሽልኝ መጀመሪያ ሴል ነው መናሳይ ገባሽ አንቺ ኦቨርዌይት ነኝ ዌይት ሄቪ ነኝ ያልሽው ነገር በደንብና ሁልጭ አርገን እናሳይሻለን ችግርሽ ምኑ ጋር እንደሆነ ኦኬ ሳታቂ እንኳን በሰማሹ ከቪዲዮ እንኳን በሰማሹ 5 ፓውንድ ወደ 2 ኪሎ ፋት ነው ሉዝ ያደረግሽው አንቺ እንዳልሽው ፋት ሉዝ ማድረግ ከባድ ነው yes ህክምናም ላይ ዌይት ሎስ ላይ ነው እንጂ ብዙ ጊዜ ፎከስ የምናደርገው ፋት ሎስ ላይ አይደለም ፎከስ የምናደርገው እኔ ግን ሁሉ ጊዜ የምምለው ፋት ሎስ ነው ሰምተሽ ከሆነ ማውራው የኔ ክሊያንቶችን ጋይድ ማደርገው እንዴት አድርገው ጥግብ ብለው እየበሉ መስላቸውን ቢውልድ ያደርጉ ጠንካራ አጥንት ዲቨሎፕ ያደርጉ እንዴት ያንን ፋት ያቀልጣሉ ይሄንን ነው ሳውራ የሚለውና እናንተና የሚያግዙኛል እድሜ ስንት ነው 55 የኛው ባች ነሻ አንድ ቲም ነና አዎ አንድ ቲም ነሽ ተዘጋጂ እንግዲህ አሁን ፋቱን ብቻ ሳይሆን መናቀልተው ቆጣሪዋንም ወደኋላ እንመልሳለን ማካበር አይደለም ትክክል ነው ማውራት እድሜዋንም አስፈልግም እንዴ አራ እንዴ በጣም ቆጣሪዋን ይኸውልሽ ፕሮሚስ እንመልሳታለን ሐኪሞችሽ ገና ይደመማሉ ለኛ ይሄን ምስጢር ንገሪን ይሉሻል ገና ጎረምሳው ነሽ ታስተምራቸዋለሽ እሺ ታንክ ዩ ቁመትሽ ስንት ነው 5'3" ነኝ በዚህ ማለት ነው በዚህ 5'3" ወደ ሜትር ቀይሩልኝ 5 ኢንች 5 እስባር 3 ነኝ ግን ይመስለኛል around 162 ምናምን መሰለኝ እርግጠኛ አይደለሁም እርግጠኛ መሆን አለብን አዎ በኮንቨርት አድርጉ ሜትር ከ60 ታንክ ዩ 1 ሜትር ከ60 ነሽ እሺ ታንክ ዩ ኪሎሽ ስንት ነው ላይክ እንደነገርኩ 190 ፓውንድ እስከ 95 ፍላክቹዌት ያረጋል ያረሳሁት ደግሞ ሌላ ያልነገርኩ ሰው አሁን ምን ይለኛል ሳይ እንዴ ሰውነትሽ ቀንሷል ሲሉኝ አይ ኪሎ ያልቀነሰም ፋት ግን እንዲ አድርግ ያለው እባካችሁ እንደዚህ ሀገራችን ወንድማችን እንዲያስተማረ ነው ፕሊዝ ተከታተሉት ግን ሰው ሲያይ ቀንሰሻል ይለኛል ኪሎዬ ግን እንዳልኩህ ነው እየተግባባን እንድንሄድ በስንት እንያዛውን በ190 ፓውንድ እንያዝ 95 ያዘው ግድ የለም ወደ ላይ እንያዘው ሁሌ ጥሩ ነው ግን ወደ ኪሎ ቀይሩልኝ 195 ፓውንድ ወደ ኪሎ ቀይሩልኝ ኮሜንት ላይ ነፍቅር 195 ፓውንድ ወደ ኪሎ ሶ ኦልሞስት 90 85 አካባቢ 88 ኪሎ ይታይሻል ኮሜንት ላይ አዎ ይታየኛል 88 ኪሎ ስንት ኪሎ መሆን ያለብሽ ይመስልሻል ቁመትሽ ሜትር ከ60 ስንት ኪሎ መሆን ያለብሽ ይመስልሻል እኔ ዝም ብዬ በኪሎ ሳስበው በራሴ
65 ይመስለኛል። የራሴ ግምት ነው፣ እውቀቱ የለኝም። 57 ያው ኪሎሽ 57 ኦኬ። ስንት ኪሎ ትርፍ ያለሽ ይመስልሻል? አሁን እንግዲህ 87 እኮ ሆንኩኝ። አሁን 30 ኪሎ እንግዲህ 30 ኪሎ ትርፋለኝ። አዎ ትርፋለሽ። ላንቺ የመሰለሽ 30 ኪሎ ትርፍ ኪሎ ያለሽ ነው። አእምሮሽ በቃ እንደዚህ ብዥ ያለ ነገር ነው የምስለው። 30 ኪሎ ኦቨርዌይት ነኝ እንደሱ አይደለም የገባሽ ያለው? አዎ አይደለም። 30 ኪሎ ገዳይ ፋት ኦማ ሞራ አሁን ገባሽ አይደል? አዎ ይገባኝ። 30 ኪሎ ፒውር ፋት ነው፣ ምንም ፋት ነው። ምክንያቱም ይህን 30 ኪሎ ያመጣሽው ክብደት አንስተሽ አይደለም፣ ፑሽአፕ ሰርተሽ አይደለም፣ ጂም ቤት ለሰዓታት ደክመሽ አይደለም ያመጣሽው። እንደማናችንም ቁጭ ባልሽበት እንግዲህ ስለራሴም ጭምር ነው የኔን ታሪክ ታውቂያለሽ። እና ቁጭ ባልኩበት ፍርፍር ጠጥቼ ነው በቅቤ አድርጌ ፍርፍሩን በስቶ ጠጥቼ ነው የመጣሁት። ሁላችንም እንጀራችንን እናንተ በተለይ ትብሳላችሁ፣ ከሀገር ውጭ ያላችሁ ደግሞ ይብስባችኋል። በቃ የሆነ ሌላ የዛ ነገር ምግብ ላለመብላት መደበቂያ ነው ያደርጋችሁት። የሀገርን ናፍቆት መደበቂያ እንጀራ በወጥ ነው ያደርጋችሁት እኮ እናንተ። ምንም ጥያቄ የለውም። እውነት ነው ዶክተር፣ እውነት ነው። ስለዚህ 30 ኪሎ ምንድነው? ፒውር ፋት ነው። ምናምን ቦርደር ላይ ነው ምናምን ያልሽው ነገር በደንብ ብናወራ ስኖት ስኳርሽ አሁንም ኖርማል አይደለም። ከበላሽ በኋላ ከሰዓት በኋላ ቼክ አድርጊ፣ ከሁለት ሰዓት በኋላ ምግብ ቢና ቼክ አድርጊ። ጣሪያ እየነካልሽ ነው ቁጭ እያለ ያለው እንደዚህ ይጫወታል። እንደዛ እየዋሸሽ ነው። ገብቶሻል? ያንን 30 ኪሎ ፋት ግድብ አድርጎ ሰውነትሽ ላይ የሚይዝ ከፍ ያለ ሆርሞን እያመረትሽ ነው። ኢንሱሊን የሚባል ሆርሞን። ኢንሱሊን የሚባል ሆርሞን የትኛው በሽታ ጀርባ አለ። ስትሮክ ብትይ ከፍ ያለ ኢንሱሊን ነው የሚያመጣው። ሆርሞን እያመረትሽ ነው ብዬሻለሁ። ሃርት አታክ ሲባል ከጀርባው አለ። ኩላሊት ፌለር ብትይ ከጀርባው አለ። ከብዙዎቹ ካንሰሮች ጀርባ ይሄ ከፍ ያለ ኢንሱሊን ሆርሞን አለ። አንቺ ከፍ ያለ ኢንሱሊን ሆርሞን እያመረትሽ ነው። አዎ፣ ምክንያቱም እንኳን 30 ኪሎ ትርፍ ፋት 1 ኪሎ እንኳን ፋት ካለሽ ሆድሽ ውስጥ ኢንሱሊን ሆርሞን ከፍ ይላል። 30 ኪሎ ፋት ለሁሉም ነገር ነው የሚያጋልጥሽ። ያለ ዕድሜ እርጅና፣ ግርጅፍና፣ ለስኳር በሽታ፣ ለፋቲ ሊቨር፣ ለግፊት፣ ለሃርት አታክ፣ ለስትሮክ፣ ለብዙዎቹ ካንሰሮች፣ አውቶሚን ዲዚዝ የሚባሉት የቆዳ በሽታ፣ የጆይንት በሽታ ምን የማያመጣው ነገር አለ? ይሄ ገብቶሽ በኋላ ፋይት ከዚህ በኋላ አሁን ፋይት የምታደርጊው ስለ ኪሎሽ እንዳልሆነ እኮ እንድትረጅ ኪሎዋማ ቅድም እንዳልኩሽ ኦቨርዌይት ሄቪ ብለሽ እኮ ሊኖርሽ ነበር። አሁን ስዕል እያሳየሁሽ ነው ምን ያክል አደጋ ላይ እንዳለሽ አሁን ግንዛቤ እያገኘሽ ነው። ልክ ነኝ? በደንብ እየገባልሽ ነው? እየገባሽ ነው ማውራው? አዎ በደንብ እያዳመጥኩ ነው። ይሄንን የምነግርሽ ምንድን ነው ነገ ጀምሮ ነገ አይደለም እናንተ ጋር ቀን ነው። ከዚች ሰዓት ጀምሮ የምትጎሻት እያንዳንዷ ነገር በደንብ አይተሽ ልድረሰው አልድረሰው ብለሽ እንድትወስኝ ደግሞ በደንብ አስተምርሻለሁ። ለምን እንደማትበይ በዚህ ማለት ነው። እና ዛሬ ምን በላሽ? ዛሬ ጠዋት አቮካዶ በልቻለሁ። አቮካዶ። እሺ። ቂጣ፣ ይሄ ቤት ውስጥ የሚጋገር ቂጣ ትንሽ በልቻለሁ። የምን ቂጣ? ቂጣ የእንትን ቂጣ፣ ይሄ ምንድነው? የጤፍ ቂጣ። ቂጣ አለ አይደል ቤት ውስጥ የሚጋገር። ነጭ ነው ወይስ ነጭ ጤፍ ነው? ጥቁር ጤፍ? አይ ጥቁር ነው፣ ጥቁር ነው። እሱም በልቻለሁ። ሌላ ሙዝ በልቻለሁ። ተምር በልቻለሁ። ትንሽ ቴምርም በልተሻል? አንድ ሁለት ፍሬ ቴምር። 2 ፍሬ ቴምር በላሽ? አዎ። እንግዲህ እነ የወርቅ ውሃ እየሰሙሽ ነው። ከታች ያለው አንተነህ ደግሞ ቻምፒዮን ላይ ቶፕ ነው ያለው። እንግዲህ ተዘጅኛለሽ። ስኳሩ የለበሰ ነው።
ልክ እንደኔው እንደ ኢቢኤስ ላይ እንዳየሽው ተራራ የሚያክል ቦርጭ ነበረው ያንን ኮምፕሊትሊ ንዶታል በቃ አቀለጠው ገርምሽ ነገር እንዴት አድርጎ እንዳቀለጠው ራሱ ያውቀዋል ነግርሻልና ወንቻ በጡንቻሮ አታውቂውም ብታዩ ነውና ዛሬ በላሽውን አቮካዶ ሰምተውልሻል እቺ ቀይ ጤፏን ቂጣ በደንብ ነው የሰሙሽ ምን ጨመርሽ ከዛ በኋላ ሙዝ ጨምረሻል ሰሙ እንደገና ቴምር ነው የበላሽውና እየመዘገቡልሽ ነው ቡና ጠጥቻለሁ 2 ሲኒ ቡና ጠጥቻለሁ ወተት የለውም አይ የለውም ባዶ ነው ስኳርም ወተትም የለውም ጎበዝ አው ሻይም ጠጥቻለሁ ይሄ ጅንጅብል ቀሽር ነገር አለ አይደል እሱን ጠጣለሁ በብዛት አስማቲክ ስለሆነ እሱ በጣም ስለሚረዳኝ እሱን ጠጥቻለሁ ባዶ ሌላ ውሃ ብዙ ጠጥቻለሁ 1-5 ጠርሙስ ጠጥቻለሁ ምሳ ምን በላሽ ገና ነኝ ምሳ አልበላሁም ስለዚህ እንድትጨምሪልን እንፈልጋለን የማታውን ራት ታስታውሻለሽ እንደማስታወስ ከቻልሽ yes ትላንትና ማታ ቤት አልነበርኩም የሆነ ቦታ ነበርኩ እንትን ዶሮ በልቻለሁ ትንሽ ቁራጭ ቆጮ ትንሽ በጣም ትንሽ ለማጣበቂያ ትንሽ ያው ተጠንቅቄ ማለት ነው ብዙ ጊዜ ቅዳሜ ነው እየፈራሻት አዎ በጣም ተራሶ ፊት ስለሆነ ትንሽ ከዛ ጥሬ ስጋ ትንሽ ቀይ ስጋ እንትን ብዬ ክትፎ ደግሞ እንትን ብለው ነበር ትንሽ እሷን ቀምሻለሁ ትላንትና ማታ ራቴን እሷን ነው የበላሁት ክትፎዋ ቅቤ ያላት በደንብ አይ ብዙ የላትም እኔ ብዙ የቅቤ ሰው አይደለሁም ለኔ እንትን ሲሉ አይኔ ያቃሉ ቅቤ ብዙ እንትን የለውም ያው ትንሽ ግን ይኖራታል አላት ሚጥሚጣ በደንብ አለው በጣም ጥሩ ስጋ በላሽ ቀይ ስጋ በላሽ ክትፎ በላሽ ቅቤ የለውም በትንሽ እየቆየ ነው በላሽ አዎ እንግዲህ ምሳ ታስታውሺም እንደው ምሳውን ማስታወስ ብቻ ደግሞ እንዴት ቆንጆ ነበር መስል ቢኮዝ ቤቴ ነበርኩኝ ቁርስ አልበላሁም ትላንት እንትን ነበረኝና ቤት ምን ሰርቼ ነበር እንቁላል ሰርቼ ነበር ላይክ ኦምሌት ነገር ይሄ ቀይ ቃሪያ ቢጫ ቃሪያ ምናምን እሱን ሞቅ አርጊ ከዛ ደግሞ ይሄ እንትን ነው የሚባለው ሚትቦል የስጋ ኢትዮጵያ አድቦል ብለን የምንሰራት አለች አይደል ልጆች ነበሩ የቤተሰብ ልጆች ለነሱ ስርሰራ ራሴ ሰርቻት ነው ቤት ውስጥ እሱን አርጌ ኤር ፍራየር ውስጥ አብስየው እሱን ነው የበላሁት ትላንትና ቁርስ አልበላሁም ያ የፈርስት ነው ያው ሙዝ አይቀርም አንድ ሙዝ በላለሁ ኤቭሪ ዴይ ጠዋት እንደው ትላንት ያን ነው የበላሁት ቁርስ እሷን ሙዝ በየቀኑ የምትበያት ምክንያት አለሽ የተለየ እንድናውቀው ምክንያት የለኝም አይዱ ምክንያቴ ምንድነው እሱ ብዙ ጊዜ የቁርስ ሰው አይደለሁም ዶክተር ጠዋት አይርበኝም ኢቭን ወክ አረጋለሁ 10 ስቴፕን ብዙ ጊዜ ቢፎር 12 ፒኤም ነው የምጨርሳት ብዙ ጊዜ ጅም ከሄድኩ ከቻልኩኝ ዙምባ እንሰራለሁ ስራ መሄድ ከሆነ ግን ያችን 10 ስቴፕን እንትን ስለምል ስመለስ በጣም ይደክመኛል ወክ አርጌም ወይ ዘሄጀ ከዛ ሙዜንና ወይ ሻይን ቀሽሬን ወይ አንዲት ሲኒ ቡና እንዳልኩ እሷን እጠጣለሁኝ ሚትቦል በላሽ ምሳ ላይ እንደገባኝ ከሆነ ኦምሌት ነገር በላሽ እንቁላል ስንት በላሽ እንግዲህ ቤተሰብም ስለነበር እንትን ብዬ ነው 2 ማንኪያ ትሆናለች ከዛ ትበልጥም የበላሁት ከናስኳሉ ነው እንቁላሉ አዎ ከናስኳሉ ነው ቃሪያ ምናምን አድርጌ እንደምንሰራው እንደ ኢትዮጵያ እንደዛ ነው የሰራሁት ቤተሰብ ስለነበር በጣም ጥሩ በጣም አይደለም ነው ያለሽ ምን ማለት ነው የበላሽ እየመሰለሽ ነው እንጂ እየተራብሽ ነው እንደማለት ነው ኦኬ ዛሬ የበላሽ ብንወስድ አሁን በደንብ ቁልፍ ነገር እንደው ክሊር እንዳደረግልሽ የያዝኳ ግላስ አለች ደግሞ ውስጥ ቅድም ውሃ ስጨምር አይተሻል ውሃ አላት ውስጥ ያለውን ውሃ 30 ኪሎ ፋት ነው ብለሽ አስቢ እሺ እሱ እንዲደርቅ ትፈልጊያለሽ አይደል እንዴ እሱ እንዲደርቅ ግን አንቺ እንድትጎጂ አንቺ ብትቆዋ አንቺ ነሽ ብለን መጠጫውን አንቺ ነሽ ብለን እናስብ
እንጂ ጥግብ ብለሽ እየበላሽ ይሄኛውን ማጉደል አለብሽ። ኦኬ እንመለሳውን ሙዙ ላይ ሙዙ ላንቺ ለግድግዳው ብዙ ነገር አያቀብልም። እዚህኛው ግን ፋቱ ላይ ተጨማሪ ግብአት ነው። ያጂ አቮካዶ ፋት ነው፣ ሄልዚ ፋት ነው እንደምታውቂው። አንቺ አሁን አቮካዶ የምትበይው አቮካዶ ሄልዚ ፋት ስለሚባል ነው። ሰውነት ፋት የትም ይምጣቅ ስቶር ነው የሚያደርገው። መጀመሪያ እዛች 30 ኪሎ ላይ ፕላስ አቮካዶ ከአቮካዶ የመጣ ፋት አሁን እየገባሽ ነው። ያቺ የጤፍ ቂጣዋም ካርቦሃይድሬት ናት እንደምታውቂው። ሰውነት ቂጣዋን በዛች ያቺን ቂጣ አይደለም የሚያስቀምጠው፣ ወደ ፋት ቀይሮ ነው የሚያስቀምጠው። ፋትሽ ላይ ምን አደረግሽ? ግብአት ጨመርሽ። ኦኬ ቴምሯም እንዳልኩሽ ድራይድ ፍሩት ናት። ፋቷ ላይ 30 ኪሎ ላይ ጨመርሽ። ኦኬ አሁን በደንብ መጣልሽ አይደለም? ላንቺ ለዚህ ለግድግዳው ለዋናው ለጡንቻሽ ለአጥንትሽ ለቆዳሽ ልጅነትሽን የሚያመጣ ግድም ስለ እድሜም አውርቼሽ ያለውና የታለ ምግብ እዚህ ውስጥ ኦኬ የታለ አሳ ጠዋት ላይ ቅድም ሙዝ ያልሽውን ነገር አቮይድ አድርገሽ አሳ ነክ ነገር ከጎመን ጋር በልተሽ ቢሆን ኖሮ ታሪክ ተቀየረ። በቃ ያ ምግብ ላንቺ ነው የሚሄደው ለጡንቻሽ ነው የሚሄደው እንጂ ፋትሽ ጋር አይሄድም። በሌላ ቀንስ የእንቁላል ነጩን ፓርት ነጩ ፓርት ፕሮቲን ነው። ጡንቻሽን አጥንትሽን አንቺን ይመግባል። አስኳል ከበላሽ ግን አስኳሉ ወደዚህኛው ነው የሚሄደው ወደ ፋቱ። ኦኬ አሁን በደንብ እየገባሽ ነው። ስጋ ስትበይ ቅድምም ያልሽው ቀይ ስጋ ያልሽው በደንብ ገብቶሻል። ለምንድን ነው ጮማ ያላረግሽው? ቀዩ ወደዚህ ነው ለአንቺ መሰሪያ ነው፣ ኳሊቲ ፕሮቲን ነው። ጮማ ውስጥ ቀጥታ እዚች ጋር ነው የሚሄድልሽ ወደ ፋቱ። እዚህ ነው ጮማ መታቆሚው እንጂ ምናልባትም አንቺ ኮሌስትሮል ብለሽ ፈርተሽ ከሆነ እንግዲህ ሌላ ቻፕተር ውስጥ እንዳንከፍት ነው። ለዚህ አይደለም ዋናው ፐርፐዝ ኦልሬዲ ከፍተኛ ጮማ ይዘሽ እየሄድሽ በመሆኑ እዛ ጮማ ላይ ተጨማሪ ግብአት ላለመፍጠር ነው። ዶሮ ስትበይ ከላይ ያለው ምን ተነሽ? ቆዳውን ተነሽዋለሽ። ለምን ነው ቆዳውን የምታነሺው? ቆዳው ምን አለው? ፋት አለው አይደለ? ታውቂያለሽ። ዶሮ ጮማዋ ቆዳዋ ላይ ነው። ቆዳዋን ሪሙቭ ነው የምታደርጊው ማለት ነው። ቆዳው ግብአት መጨመር በመሆኑ ውስጥ ያለው ፍሌሽ ግን ስጋውን ድብ ብለሽ ብይ። ያ ለአንቺ መሰሪያ ለጡንቻሽ ለአጥንትሽ ይሆናል። ምንድነው አንተን ያስተማረሽ? ጠዋት ላይ ኳሊቲ ፕሮቲን ቢ ያለሽ ምን ማለት ነው? ስጋ ከሆነ በምትፈልጊው መልክ ቀይ ስጋ ነው የምትበይው። ከፈለግሽ ጥበሽ፣ ከፈለግሽ ዱለት አድርጊ፣ ከፈለግሽ ክትፎ አድርጊ። ክትፎ ስታደርጊ ምንድነው የማታበዢው? ቅቤውን የምታበዢው ቅቤው ወዴት ነው የሚሄድብሽ? ወደዚህ ፋት። ኦኬ የትኛው ቅባት ነው የሚሻለው ያልሽኝ ነገር እርሻው የትኛውን ቅባት ቢሆን ለማብሰል እንኳን የምትጠቀምን ዘይት በስፕሬት ተጠቀም። እንዳይመል በማንኪያ እንኳን አትስፈል ነው እያልኩሽ ያለው በስፕሬት። እሺ የቅቤ ፐርፐዝ የዘይት ፐርፐዝ መጥበሻ እንዳይዝ እንደሱ ከገባሽ የትኛውንም ፋት ተመገቢ። አማውንቱ ሊትሪስ ሞላል። እሺ ምግብሽ ምንድነው? ከዛሬ ከነገ ጀምሮ ኳሊቲ ፕሮቲን እነማን ናቸው? አሳ። እናንተ ጋር ደግሞ ምን ጠፍቶ? ሳልመን አለልሽ እኮ፣ ሽሪምስ አለልሽ እኮ። የውቅያኖስ አሳ መሆን ይችላል። ናይት ፐርች፣ ዋይት ፊሽ፣ የፈለግሽ አሳ ጠግበሽ ከመንጋ አትክልቶች ጋር ከመሬት በላይ ከመሬት ስር ያሉ ትንሽ ይቆዩ። እሱን ያንተነም ያለች ድንች በጊዜ አይሆኑም። እነ ስኳር ድንች አይሆኑም። ከመሬት በላይ ስኳር ድንችም አይሆንም። እሺ ከመሬት ስር ነው ስኳር። ከመሬት ስር ያሉ ኤቢት ስታርቺ ናቸው። የትኛውም ስታርቺ የሆነ ካርቢ የሆነ ምግብ ወዴት ነው የሚሄደው ብዬሻለሁ? ወደ ፋትሽ፣ ወደ ፋት። ቀላል ነው በቃ። ኳሊቲ ፕሮቲን ወዴት ነው የሚሄደው? ወደ ጡንቻሽ ነው የሚሄደው። አንቺ ወደ አንቺ እንደሚሄድ ለጡንቻን ብሎ ባይዘው እኔ አይዋጥልኝም። ወደ አንቺ ነው የሚሄደው። በ25 ዓመትሽ እኮ ይኸውልሽ፣ አንቺ ጎረምሳ እያለሽ በ25 ዓመትሽ
ኪሎሽ እኮ 57 አካባቢ 57 58 አካባቢ እኮ የነበርሽ አንቺ ልጅ ገብቶሻል። ከዚያ በኋላ እኮ ነው የተሞላው። ይሄ እኮ ያንቺ አካል አይደለም። ኦኬ። ስለዚህ ከካርቦሃይድሬት እና ከፋት ውጪ ያለው ነገር በሙሉ ኳሊቲ ፕሮቲን ማለት ነው ወደ አንቺ ነው የሚሄደው። ከፍተኛ ፋትና ከፍተኛ ካርቦሃይድሬት እንጀራን ጨምሮ ዳቦን ጨምሮ የገብስን ጨምሮ ቅንጬን ጨምሮ ኦትስን ጨምሮ ቅቤን ጨምሮ ጾማን ጨምሮ ዘይትን ጨምሮ ወዴት ነው የሚሄደው? ፋትሽ ላይ ሌላ ፋት ፋትሽ ላይ ሌላ ፋት ደግሞ የሚጨምሪ ከሆነ ቅድም የጠራሁልሽን የበሽታ ሜኖች ታስታውሻቸው ይችላል። ተቀጥቶ ማለት አስገራሚ ነገር አስምሽ ራሱ ይቀንሳል። በአስም ቶሎ የመጠቃት እድልሽ ይቀንሳል። ከተያዝሽ እንኳን አታኩ ከመጣ ከባድ እንዳይሆን ያግዝሻል። ታይዋለሽ ወደፊት። እሺ በደንብ ገብቶሻል? በደንብ ገብቶኛል። ያ ሳይነስ አስማ ምናምን አለ፣ ግን እስካሁን መድኃኒት ምናምን አልጠቀምም። ያው እንደነገርኩ ዶክተር በወክ ዮጋ ሰራለሁ፣ ዙምባ ሰራለሁ። በዛ በቃ ሰው ራሱ አይደክምሽም እንዴ እንደዚህ ወፍራም ሆነሽ ይለኛል። ግን እኔ ችግሬን ስለማቅ ነው። ያ ጥሩ ነው ስላሉኝ ዶክተሬ እግዚአብሔር ይስጣቸው። ለዛ ነው እንደዛ ማረገው እና እሺ አሁን ደግሞ አመሰግናለሁ። የምግቡን ፓርት እሺ አወራውሽ ውስጥ እንደው 1/10ኛውን እንኳን በደንብ ጨብጠሽ ከነገ ጀምሮ ብትጀምሪ እሱ ላይ ወቅ ጨምሪ እያለች ነው። መጀመሪያም ቀስ እያልሽ መስል ቢውልድ አድርጊ ጡንቻሽን አምጪ።